ሰላም ጤና ይስጥልን ውድ ቤተሰቦቻችን የህዳር 20 ቀን 2018 አበይት ዜናዎችን ይዘንላችሁ ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያዋ ሆኖ ወደ ነባራዊ እውነታው ይመለሳል። አፋሮች ቆራጥ መግለጫ ሰጥተዋል። ዝርዝሩን እንመለከተዋለን። የታደሰ ወረዳ አመራር ውድቀት ገጥሞታል። አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቅርቧል። ዝርዝሩን ትሰሙታላችሁ። በኢትዮጵያ በተደረገ አዲስ ቁፋሮ ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎችን ማግኘቱ ታወቀ። የወርቅ ክምችቱም እጅግ ከፍተኛ ነው ተብሏል። በዝርዝር ያዝነው ሌላኛው ጉዳይ ነው። ፊንላንድ ኢስፖ ከተማ የ3 ዓመት ኢትዮጵያዊ ህፃን ቤተሰቦቹ በስህተት በመኪና ተገጭቶ ህይወቱ ማለፉ ተሰምቷል። ልብ ሰባሪውን ክስተትም እንነግራችኋለን። ወደ ዝርዝሩ አለፈን። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቀረበ። ዋዜማ የተመለከተችው ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ክርክር ተደርጎባቸው ትግራይ ከቀውስ ለመውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለያዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደርና ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነት ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ጽምዶም የትግራይ ጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበረ ጠቅሶ ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውና የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊ ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱም አስተዳደሩ አፋጣኝ ማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ ጸጥታ ኃይል ከፖለቲካ ወገኝተኝነት ነፃ እንዲሆን ካልተደረገ መዘዙም የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎም የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚያደርገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርቧል። አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያዋ ሆኖ ወደ ነባራዊ እውነታ ሊመለስ ይገባል ሲሉ የአፋር የሀገር ሽማግሌዎች ተናገሩ። ኢትዮጵያ የቀይ ባህር ህጋዊ፣ ታሪካዊና መልክዓ ምድራዊ መብት የነበራት ቢሆንም ምክንያቱና ውሳኔ ሰጪው ባልታወቀበት ሁኔታ ከባለቤትነት እንደተረግ ተደርጋ ለዓመታት ዘልቃለች። በዚህም ምክንያት ደግሞ ባለፉት 30 ዓመታት የባህር በር ባለቤትነት የሀገር ህልውናና የትውልዱ ጥያቄ ሆኖ መጥቷል። በመሆኑም የኢትዮጵያ የባህር በር ባለቤትነት ጥያቄ በትውልዱ ዘንድ ጥያቄ ሆኖ ከ3 አስርት ዓመታት በላይ የዘለቀ ሲሆን አሁን ላይ የህልውና ጉዳይ ሆኖ በሰላማዊ መንገድ የማግኘት ጥረት እየተደረገ ይገኛል። በመሆኑም የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ ሰላማዊና ዲፕሎማሲያዊ ጥረቶች ተጠናክረውም ቀጥለዋል። ከዚሁ ጋር በተገናኘ የኢትዮጵያ ዜና አገልግሎት ያነጋገራቸው የአፋር የሀገር ሽማግሌዎች አሰብ የኢትዮጵያ አካሏ፣ ቀይ ባህር ደግሞ መግቢያ መውጫዋ በሯ ሆኖ ለዘመናት ስለማገልገሉ በታሪክ የተዘገበና ዓለም የሚያውቀው ሀቅ መሆኑን አንስተዋል። የአፋር ክልል ህዝብ ደግሞ ቀይ ባህር አቅራቢያው እያለ የተቆለፈበትን ከባህሩ የተገለለ ሆኖ በፍጹም ሊኖር የማይገባው በመሆኑ መብቱ ሊከበርለት ግድ ይላል ሲሉ አንስተዋል።
ከሀገር ሽማግሌዎቹ መካከል አቶ ጅብሪል አሊና አቶ ኦስማን ኢብራሂም ኢትዮጵያ በአቅራቢያም ከሚገኘው ቀይ ባህር ተነጥላ ፈጽሞ ልትቀጥል አይገባም ብለዋል። በመሆኑም አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያ ሆኖ ወደ ነባራዊ እውነታው ሊመለስ ይገባል ሲሉም ተናግረዋል። በየትኛውም መመዘኛ ኢትዮጵያንና ሕዝቦቿን ከቀይ ባህር መነጠል አይገባም በማለት አጽንኦት ሰጥተው ለመብታችን መከበር ሕጋዊና መሰረታዊ ጥያቄያችን ይቀጥላል ብለዋል። የሀገር ሽማግሌዎቹ የኢትዮጵያም የባህር በር ባለቤትነት ጥያቄ በጋራም ከመጠቀም ባለፈ የህይወትና የደህንነት ጉዳይ በመሆኑ የግድ ምላሽ ሊሰጠው እንደሚገባ አቶ ኦስማን ተናግረዋል። ሌላኛው የሀገር ሽማግሌ አቶ መሐመድ ሰይድ የአሰብና የቀይ ባህር ጉዳይ ታሪካዊና ሕጋዊ መብታችን ሆኖ ሳለ በዝምታ መኖራችን ሁላችንን የሚያስቆጨ ነበረ ብለዋል። አሁን ላይ ግን ትክክለኛ ምላሽ የሚሻ የሀገር ህልውናና የትውልድ ጥያቄ በመሆኑ በአፋጣኝ ምላሽ ሊሰጠ ይገባል ሲሉም ተናግረዋል። አልያድ ጎልድ በምዕራብ ኢትዮጵያ ኮርሙክ ፕሮጀክቱ ባደረገው አዲስ ቁፋሮ ቢያንስ 5 አዳዲስ የወርቅ ማዕድን ቀጠኖች መለየቱን አስታወቀ። ይህ ግኝት ከፍተኛ መጠን ያለው የወርቅ ማምረቻ ስራ የማቋቋም እቅዱን የሚያጠናክር ነው ተብሏል። ይህ ዜናን ተከትሎ የኩባንያው አክሲዮን ዛሬ በሰጠው መግለጫ በቶሮንቶ ገበያ 9% በማሻቀብ ታሪካዊ ከፍተኛ ደረጃ ላይ ደርሷልም ብለዋል። ኩባንያው ሐሙስ ዕለት በወጣው መግለጫ በቁፋሮ ከተገኙት ውጤቶች መካከል በጸንጌም ሂካፕ ሄል ዞን የተገኘው ውጤት ተጠቃሽም ነው። ከ43 ሜትር ጥልቀት ጀምሮም በ16.4 ሜትር ርቀት ላይ በ1 ቶን 13 ግራም ወርቅም ተገኝቷል። የናሽናል ባንክ ፋይናንሻል የማዕድን ተንታኝ መሐመድ ሲዲቤም ይህ የቁፋሮ ውጤት ገንቢ መሆኑንና በኩርሙክ ፕሮጀክት ያለውን ተጨማሪ አቅም የሚያሳይ ነው ሲልም ተናግረዋል። ግኝቱን ተከትሎ የአላይድ ጎልድ አክሲዮን በአንድ አክሲዮን $30 በመድረስ እንደ አውሮፓውያን አቆጣጠር መስከረም 2023 በገበያ ላይ ከዋለ ወዲህ ከፍተኛውን ዋጋ አስመዝግቧል። የኩባንያው አጠቃላይ የገበያ ዋጋ 3.6 ቢሊዮን የካናዳ ዶላር ወይም 2.6 ቢሊዮን የአሜሪካ ዶላር ደርሷል። ኩባንያው ከ2024 አጋማሽ ጀምሮ 193 ጉድጓዶችን የቆፈረ ሲሆን ዓላማውም የማዕድኑን አገልግሎት ዘመን ከ11 ዓመት ወደ 15 ዓመት ማሳደግ ነው። በአረብ ኑቢያ ጋሻ ቀጠና ውስጥ የሚገኘው የኩርሙክ ፕሮጀክት እንደ ኢሮፓያን አቆጣጠር በ2026 አጋማሽ ላይ በግልጽ ማዕድን የማምረት ስራ ይጀምራል ተብሎም ይጠበቃል። አልያድ ጎልድ በመጀመሪያዎቹ 4 ዓመታት በአማካኝ 290,000 አውንስ ወርቅ በዓመት ለማምረት አቅዷል። የረጅም ጊዜ ግቡ ደግሞ ዓመታዊ ምርቱን ከ300,000 አውንስ በላይ ማድረስ ነው። ኩባንያው በሚቀጥሉት 5 ዓመታት አጠቃላይ ማዕድን ሀብቱን ወደ 5 ሚሊዮን አውንስ ለማሳደግ ያለመ ሲሆን የተሻሻለ የሀብት መረጃ ሪፖርት በ2026 መጀመሪያ ላይ ይፋ ይደረጋልም ተብሎ ይጠበቃል። በፊንላንድ ኤስፖ ከተማ አሜን የተባለ የ3 ዓመት ኢትዮጵያዊ ሕፃን በፊንላንድ ኤስፖ ከተማ አሜን የተባለ የ3 ዓመት ኢትዮጵያዊ ሕፃን ከ4 ሳምንታት በፊት በመዋለ ሕፃናት ማዕከል ደጃፍ ላይ በደረሰ አሳዛኝ አደጋ ሕይወቱ ማለፉ ታወቀ። የዛበሻ ተባባሪ ዘጋቢ ማርታ በላይ ከፊንላንድ ለዘገበችው የሕፃኑ ቀብር ስነ ስርዓት ዛሬ በርካታ ኢትዮጵያን የቤተሰብ ወዳጆች እና የሌሎች ሀገራት ዜጎች በተገኙበትም ተፈጽሟል። የሕፃን ወላጆች አባት አቶ በለጠና እናት ወይዘሮ ሰላማዊት በፊንላንድ አዲስ መጤ መሆናቸው ተገልጿል። አቶ በለጠ በኖርስነት ሙያ ወደ ፊንላንድ ከመጣ 3 ዓመታትን ያስቆጠረ ሲሆን ባለቤቱ ወይዘሮ ሰላማዊትና ልጃቸው አሜን ከኢትዮጵያ ወጥተው የተቀላቀሉት ገና ከ1 ዓመት በፊት ነበረ። ዘገባው እንደተመለከተው አደጋው የተከሰተው ከ4 ሳምንት በፊት አርብ ጠዋት በዝናባማ ቀን ነበረ። ወላጆቹ ልጃቸውን በመዋለ ሕፃናት ማዕከሉ አስገብተው ወደ መኪናቸው ሲመለሱ ሕፃን አሜን ወላጆቹን ዳግም ለመሰናበት ከማዕከሉ ግቢ ሳይታወቅ ወጥቶ ወደ እነሱ ሮጠ። በዚህ ወቅት አባትየው ልጁ ከኋላው መውጣቱን ሳያውቅ በመኪና ውስጥ ሆኖ የመኪናውን ፍሬን ሲረግጥ ሕፃኑ በመዋለ ሕፃናት ማዕከሉ ፊት ለፊት አስፋልት ላይ ወድቆ ጭንቅላቱ ላይ ከባድ ጉዳት ደርሶበታል። ወላጆቹና በአካባቢ የነበሩ ሰዎች ወዲያውኑ የመጀመሪያ እርዳታ ለማድረግ ቢሞክሩም
የአምቡላንስና የሕክምና ሄሊኮፕተር እርዳታ ተጠይቆ በፍጥነት ወደ ሆስፒታል ቢወስዱም ሕፃን አሜን በደረሰበት ከባድ ጉዳት ምክንያት ሕይወቱ ሊተርፍ አልቻለም። ከአደጋው በኋላ የምዕራብ ኢስፖ ፖሊስ አባት የአቶ በለጠን በወንጀል ጠርጥሮ ምርመራ ጀምሮ እንደነበረ ተገልጿል። ይሁን እንጂ ኢልታሶማት የተባለው የፊንላንድ ድረገጽ እንደዘገበው ፖሊስ አይን እማኞችን ካነጋገረ ቴክኒካዊ ምርመራ ካደረገ እንዲሁም የመዋለ ሕፃናት ማዕከሉን የአካባቢ የትራፊክ ደህንነት ከገመገመ በኋላ አደጋው ድንገተኛና ከወንጀል ነፃ መሆኑን አረጋግጧል። በቀብር ስነ ስርዓቱ ላይ ወላጆቹ አቶ በለጠና ወይዘሮ ሰላማዊት በደረሰባቸው ድንገተኛ ሐዘን ክፉኛ ተጎድተው መታየታቸውን የዛበሻዋ ማርታ ዘገባ ያመለክታል። የተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅር የተከታተላችሁትን ይመስል ነበረ። ሰላም